ትኬት ልቁረጥልሽ? አይ አሁን ፕሮግራም አይደለም፣ ብዙ ነገር አለ፣ መስራት አለብኝ፣ ልጅ አለኝ፣ ብዙ ነገር አለ። ግዴታ መስራት አለብኝ። ላክሽን አሳርፈሽ ሪፍሬሽ አርገሽ እንድትመለሽ ሄደሽ ቤተሰብ ጋር ትንሽ አርፈሽ ተረጋግተሽ ሰላም ስትሆኚ 1-3 ሳምንት እስከ ኢድ ድረስ ረመዳን እስከሚያልቅ ቤተሰብ ጋር ከቤተሰቦችሽ ጋር ረመዳን ጾመሽ ተረጋግተሽ ከዛ ኢድን ከቤተሰቦች ጋር አክብረሽ ትመለሻል እኮ። ይህ ሳምንት አሁን 25 ነው፣ ዛሬ 25 ነው፣ 30 ይሆናል። የመጨረሻ ወር ነው። ብዙ የሚከፋፈሉ ቁቦች፣ የቤት ነገር ምናምን አለ። እነሱን ከፋፍዬ ጨርሼ ከዛ ሄዳለሁ። የሚከፈል ነገር ስለሌለ ሱቄን ሰራተኛ አስቀምጬ መሄድ እችላለሁ። ገባሽ? መኖር አለብኝ፣ መከፋፈል አለብኝ። መስራ ያኔ ሳልከፍል ከወጣው ማን ይከፍላል? ገባሽ? ነገሮችን አስተካክዬ ሬዲ ሲሆን ነግርሽና ትቆርጭልኛለሽ። ሄዳለሁ እናቴ ጋር። እንደውም በዚህ ረመዳን ቤተሰቤ ጋር ቁራን 10 ዓመቴ እኔ ከቤተሰቤ ጋር ረመዳን እንኳን ጾሜ አላውቅም። እንደ ሰው እንኳን አንድ ረመዳንን ደስተኛ ሆኜ ጾሜ አላውቅም። ወላሂ የዛሬ ዓመት በልጄ ነው የፈተነኝ። ታስታውሻለሽ? ረመዳን ላይ ልጅ ሆስፒታል ገብቶብኝ እያለቀስን ታስታውሻለሽ? አዎ በቃ እኔ ዘንድሮ እንደውም አላህ ለበጎ ነው። ኢትዮጵያ ሄጄ ቤተሰብ ጋር ሄጄ ቁርአን የሚቀራ ብያል እናቴን የምቀፋ አድርጌ ከእናቴ ጋር ወርቼ ዱዓ ተደርጎልኝ ይመጣሉ እኮ። አሁን እኛ እናግዝሽና እኔ ትኬቱን እችልሻለሁ። ሌሎች እህቶቻችንም እናግዛትና ትሂድ። አሁን ሂጂና ቤት ትንሽ መኮችን አድሰሽ በዛ ላይ የምታግዥኝም ቴራፒ ያስፈልግሻል። ከፈለኩኝ የምታግዥ ከፈለኩኝ እኔ ከፈለኩኝ ከቸገረኝ የትኬት ከሌለኝ እኔ ካስፈለገኝ እናቴ እንዲያርግልኝ ብዬ አንቺን ጠይቅሻለሁ። ከዛ ውጭ ግን ሌላ ሰው እንዲረዳኝም እኔ ምንም ነገር እንዲያደርግልኝ አልፈልግም እኮ። ትኬቱንና የሚከታተለው ላግዝሽ፣ እኔ እህትሽ ላግዝሽ፣ ምንም ችግር የለም። እሺ አልጠይቅም እዚህ ሚዲያ ላይ እኔ ብቻዬን ላግዝሽ እና ሂጂ። አሁን ለደረሰብሽ ነገር ቴራፒ ማድረግ አለብሽ። ችግር የለም። እኔ ያለ ፍቃድሽ እንዳልናገር እኮ ነው የተፈጠረውን ነገር። አንቺ ያለ ፈቃድሽ ተናገር እንዳትቀየሚኝ እኮ ነው። ስለዚህ ሄደሽ ቴራፒ አድርገሽ ትንሽ አገግመሽ ሰላም ሆነሽ አይምሮሽ ሰላም ሲሆን ትመለሻለሽ። እሺ ማሚ ችግር የለም። እሺ እሄዳለሁ። ብትሰሚኝ እና ደስ ይለኛል። አልጠይቅም እዚህ ጋር እኔ በራሴ ቃሌ ነው። ሱሱዬ በእናትሽ ኤኒታይም ንገሪኝ፣ ዋትሳፕ ላይ እነግርሻለሁ። እናቴ አወራሻለሁ። የምፈልገው ነገር ካለ አወራሻለሁ። እኔማ ቤተሰብ አይተሽ ተመለሺ። ትንሽ ቤተሰብ ከሆነሽ እናት አባትሽ ይደባብሱሽ፣ ከቤተሰቦችሽ ጋር ትንሽ ጊዜ ያሳልፊና ሰላም ስትሆኝ ከአቅምሽ በላይ ስትጥሪ የሆነ ነገር በጣም ጥብቅ ካለ ይበጠሳል። ገባሽ? ራስሽን በጣም አታስጨንቂው። በጣም ራስሽን አታስጨንቂው። አንድ ሰው የሆነ ነገር ከሆነ በኋላ ብንል ምንም ዋጋ የለም። አሁን እኛ እህቶችሽ እናግዝሽ እያልኩሽ ነው። እናግዝሽና የሰው ልጅ ሲደክመው ማረፍ አለበት። ማረፍ አለብሽ። እረፍት ያስፈልግሻል። የሰው ልጅ ሲደክመው እረፍት አርጎ ራሱን ቻርጅ አርጎ ኢነርጂ ሰብስበሽ ሪፍሬሽ አርገሽ ነው እንደ አዲስ መመለስ ያለብሽ። እንደዚህ ሆነሽ ከባድ ነው፣ እውነት ከባድ ነው። በጣም ነው የሚከብደው። አንቺ ጠንካራ ነሽ፣ ትወጫለሽ፣ ያለሽ ይህን ጊዜ ግን ደግሞ ትንሽ ደግሞ እረፍት ደግሞ ያስፈልግ ነገር አቡ ከዚህ በኋላ እኔ እዚህ ሀገር አልሰራም። ነብይ እኔ ከዚህ በኋላ አገሬ ነው የምገባው። እኔ ያለብኝን ነገር ጨራርሼ ጠቅልዬ ነው መውጣው። እዚህ ሀገር አልሰራም። ደስ ይበላቸው። 8 ዓመት ዋጋ የከፈልኩበትን ስራዬን ጥዬ ሄዳለሁኝ። ችግር የለውም። ሰላሜን ስለምፈልግ ከዚህ በላይ ምንም ነገር የለም። አሁንም ምን እንደሆንኩኝ ምን እየሆንኩ እንዳለም አላቅም። ግን እዚህ ሀገር አልቆይም፣ አልሰራም። በቃ እኔ በጣም ራሴን እንደ ጠንካራ ሴት ነበር ማየው። ሁል ጊዜ መቼም አልወድቅም፣ መሬት ልሼ እነሳለሁ ነበር ምለው። ግን አሁን ፈራው። ጠንካራ ነሽ፣ ብርቱ ነሽ። ብዙ ነገርን ተቋቁመሽ እዚህ ጋር ደርሰሻል። ገባሽ? እና ግን አይሽ ከአቅምሽ በላይ ስትሆኚ ራስንም ማጣት አለ። ገባሽ? ጤናንም ማጣት አለ። ከአቅምሽ በላይ ነገራቶችን ለማስተካከል መጣር የለብሽም። በቃ አንዳንዴ የሆነ ነገር ካልሆነም ነው፣ ካልሆነ መተው ነው። በቃ እኔ ገና መቼ ነበረ ከቤሩት ውጭ ያልኩሽ? እኔ መቼ ነው ሱሱ አታስታውሽም?
መቼ ነው ነይ ወይ ዱባይ ሂጂ ነበር ምልሽ ሁልጊዜ አይደለ? ዱባይ ሂጂ በቃ ቤሩቱን ታዩና ነው ምልሽ። ከፈለግሽ እዚህ ካታር ነኝ ያለው አግዝሻለሁ በምችለው። ሶ ሌላ ሀገር ሂጂ በቃ። ይሄ ሀገር ዱባይ ቤሩት የሚሉት ሀገር በጣም 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 ይቀፋል። የሚሰማው ነገር ሁሉ በጣም ይቀፋል። እና በጣም ነው ያዘንኩት ትናንትና በደረሰብሽ ነገር። ሶ አሁንም ችግር የለም ገና ወጣት ነሽ፣ ጤነኛ ነሽ። ወጣት ነሽ በህይወት ወጥተሽ ሀገርሽ ሄደሽ ቁራን ተቀርቶብሽ ከቤተሰቦች ጋር ጥሩ ጊዜ ያሳለፈሽ የምትፈልጊው ሀገር ሄደሽ እንደ አዲስ በአዲስ መንፈስ አዲስ ስራ አዲስ ህይወት መጀመር አለብሽ። አዎ እንደዛ ነው። ከቻይና ያመጣሁት ልብሶች እንዳለ አይባ የመጣ ቀን 2 ቀን ሸጥኩኝ። ወላሂ ላይቭ እንኳን ከፍቼ ሽጬ አላውቅም። ላይቭ እንኳን ገብቼ አላውቅም። አስጠልቶኝ ማለት ነው። ገባሽ? ግን አልሐምዱሊላህ እኔ ችግር የለውም። መስራት ግዴታ ነው። ካልሰራው ማንም ሊያኖረኝ አይችልም። ነገሮችን እስካስተካክል ድረስ እሰራለሁ። ግን ነገሮችን አስተካክዬ በአጭር ጊዜ ውስጥ እኔ ከዚህ ሀገር ወጥቼ ወላሂ አኮራሻለሁ። ታይልሽ አልፈልግም። ላኢላሃ ኢለላህ ምን እርዳታውን ነው ማስፈልግ? እኛ እንርዳሽ እያልንሽ ነው እኮ እናግዝሽ። እሺ ወይ በጊዜ እንድትወጪ እሺ፣ በጊዜ እንድትወጪ እቃው እንዲጣራ እቃውን በመግዛት እና ቶሎ እቃውን እንድታጣሪ በማድረግ እናግዝሽ ሁላችን። እሸጣለሁ እኔ እሸጣለሁ። ሰው ከስተምር እኮ አለኝ አቡ። እኔ ነኝ የሰነፍኩት እንጂ ላይቬን ብከፍት እኮ ሁሉም ይገዛኛል፣ ሁሉም ይወደኛል አቡ። በጣም ጥሩ ጥሩ ከስተምሮች አሉኝ የሚገዙኝ። ወላሂ እድሜ ላንቺ። እዚህም ብትይ ከዚህ ውጭ ሀገር ብትይ እኔ ሱቅ ባልከፍት እንኳን በስልክ ደውለው ከአሜሪካ ከእንግሊዝ እየላኩላቸው ነው። ነብያችን ሰሞኑን እንኳን እየላኩ ነው። ገባሽ? ግን እኔ በቃ ዲፕሬሽን ውስጥ ገብቼ እንዲህ ገብቼ ላይቬንም እኔንም እንዳይፍቴ ሞቅ አድርጌ እየሰራው አይደለም። ለዛ የኔ ጥላቻ ነው እየነገርኩሽ ያሉት እንጂ ስራው ጠፍቶ አይደለም። እኔ ነቃ ብዬ ብገባ በደንብ ነው የምሰራው እኮ። ግን እኔ በቃ ምን እንደሆነ አላውቅ አስጠላኝ። በቃ ከመጣው ጀምሮ አስጠልቶኛል። መስራት አስጠልቶኛል። መስራት አስጠልቶኛል። አገር ስትቀይሪ ይለቅሻል። መስራት እንዲያስጠላሽ ስለሆነ የፈለገው አገር ስትቀይሪ ይለቅሻል። አገር ስትቀይሪ ይለቅሻል። አሁን አንቺ ላይቭሽን ትከፍችን። አሁን ማረፍ አለብሽ። ትንሽ ረፊና እሺ በይኝና እኔ ትኬት ቆርጬ አገር ቤት ልላክሽ። ቤተሰብ ጋር ትንሽ ጊዜ ያሳልፈሽ ቁራን ተቀርቶብሽ በአዲስ መንፈስ ተመልሰሽ ትሄጂና እቃዎችሽን አጣርተሽ ሸቀሽ ምናምን ልጅሽን ባልሽን ይዘሽ ውጪ ከዛ ሀገር ቅርብሽ በቃ ሀገር ስትወጪ እንዴት ሰላም እንደምታገኝ እንዴት የድሮዋ ሱሱ ቂታዋ ጎዛ ቀልፋፋ እንደምትመለስ ታያለሽ። ሱሱዬ እመኚኝ እመኚኝ። ካጣሹ ነገር ጋር አንቺ ላይ ያለ ነገር ሁሉ ጥርግርግ ብሎ ይሄድና አንቺ ሰላም ሆነሽ እንደ አዲስ ሳቅሽ ሁሉ ነገርሽ ይመለስልሽ። ሁሉ ነገርሽ፣ ጤናሽ፣ ሳቅሽ፣ ለስራ ያለሽ ፍላጎት እንደ ድሮ ተመልሶ ሳቂቷን ተጫዋች በዟን ወዳዷን ሱሱን እንፈልጋታለን። ትመለሻለሽ። እሺ ሰጠሁት። ለምንድነው ተገኘ? ስላሳዘንሽኝ ነው። ገባሻ? ስላሳዘንሽ አይደለም። እዛ የራሷ ሰው አላት ልጅቷ፣ በብር ማለት ነው። ፑል ቤት በላቤ የማገኘው ብር ያስደስተኛል። ተቀጥሬ መስራት ይሻላል። ባሎቼ ስትል በአንደበቷ ሰምተሻል አይደል? እሷ ብቻ እሱ አንቺ ብቻ ሳትሆኚ እንደነገርኩሽ ወደ 9 ወይ 7 የሚሆኑ ሰዎች ከቤሩት ልከውልኛል። ቮይስ ታማኝነቴን ስለሚያውቁ በፍጹም የሰውም። አሁን ደግሞ የደለታችሁት 2 ሰዎች ልንገራችሁ። እኔ በፍጹም የሰውን ቮይስ ያለ ፈቃዱ እማወጣ ሰው አይደለሁም። እኔም ከሀገር ውጭ ስለሆንኩ ነው። አደርግ ሰው አይደለሁም። ህሊና ያለኝ ሰው ነኝ በፍጹም። እሷም ሱሱ ራሷን ሌላ ሀገር ስለሆነች አሁን እሷ